ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የከርቤን አስደናቂ የጤና ጥቅሞቹን፣ ጉዳቱስ ምንድን ነው፣ አጠቃቀሙንናም መጠቀም የሌለባቸውን ሰዎችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ጥቅሙንናም ጉዳቱን አመዛዝናችሁ መጠቀም ትችላላችሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከርቤ ማለት ጥሩ መዓዛ ያለው ሙጫ ነገር የሆነ ከኮሚፎራ ዝርያ የሆኑ የተወሰኑ ዛፎችናም ቁጥቋጦዎች የሚወጣ ነው። ሲወጣ ፈሳሽ ቢሆንም ሲደርቅ ወደ ጠንካራና ቅርጽ ወደሌለው የተለያዩ ቁርጥራጭነት ይቀየራል። ቀለሙ ከቢጫ ወደ ቡናማ ሊለያይ ይችላል። ጥሩ መዓዛ አለው። ጣዕሙ መራራ እናም ትንሽም ቅመም አይነት ጣዕምም አለው። ከርቤ ለረጅም ጊዜ በተለያዩ ባህሎች ውስጥ ጥቅም ላይ ውሏል። ለምሳሌ በሃይማኖታዊ ስርዓቶች ውስጥ በብዙ ጥንታዊ ሃይማኖቶች በተለይም በክርስትና እምነት ውስጥ ዕጣን ለማጠንናም ለቅባትነትም ያገለግላል። በመድኃኒትነትም ያገለግላል። ለተለያዩ የጤና ችግሮች እንደ ቁስል ማከሚያ፣ የድድ በሽታን መከላከያናም ሌሎች ባህላዊ መድኃኒቶች ውስጥም ይካተታል። ለሽቶና ውበትንም ለመጠበቅም ያገለግላል። በጥንት ዘመን ለሽቶና ለቆዳ እንክብካቤ አገልግሎቶችም ይውል ነበር። በአጠቃላይ ከርቤ ጥሩ መዓዛ ያለውና ለተለያዩ ዓላማዎች የሚያገለግል ጠቃሚ የተፈጥሮ ንጥረ ነገር ነው። በኢትዮጵያ ውስጥ ብዙ ጊዜ በዕጣንነት ብቻ እንደሚያገለግል ነው የሚታወቀው፣ ግን እጅግ በጣም ዘርፈ ብዙ ጥቅሞች አሉት ማለት ነው። የከርቤ የጤና ጥቅሞቹ በጣም ብዙ ናቸው። እስቲ እነዚህን በርካታ ጥቅሞቹን በቅድሚያ በዝርዝር ልንገራችሁ። አንደኛ፣ አንቲ ኢንፍላማቶሪ ባህሪያት አለው። ከርቤ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ተጽዕኖ ያላቸውን ንጥረ ነገሮችን ይዟል። በሰውነት ውስጥ ያለውን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ይህም እንደ አርትራይተስ እናም ሌሎች የኢንፍላሜሽን በሽታዎች ላሉ ሁኔታዎች ጠቃሚ ያደርገዋል። ከርቤ ፕሮ ኢንፍላማቶሪ ሳይቶኪኖችን ማምረትን የመክታት ችሎታው በአጠቃላይ የጤና መሻሻል አስተዋጽኦ ያደርጋል። ሁለተኛ፣ ጸረ ተዋሲያን ባህሪያት አለው። ከርቤ በተለያዩ ባክቴሪያዎችና ፈንገሶች ላይ ውጤታማ የሆነ ጸረ ተዋሲያን ባህሪያትን ያሳያል። ይህ ኢንፌክሽኖችን ለመከላከልናም ቁስሎችን ለመፈወስ ጠቃሚም ያደርገዋል። በአፍ ንጽህና ምርቶች ውስጥ መጥፎ የአፍ ጠረንናም የድድ በሽታን ለመዋጋት በባህላዊ መንገድ ጥቅም ላይ ውሏል። ሶስተኛ፣ ህመምንም ያስታግሳል። ከርቤ የህመም ማስታገሻ ባህሪያት ስላለው ለህመም ማስታገሻ ውጤታማ ያደርገዋል። ራስ ምታትን፣ የጡንቻ ህመምንናም ከኢንፍላሜሽን ጋር የተያያዘ ምቾት ማጣትን ለማስታገስ ጥቅም ላይም ሊውል ይችላል። ከርቤ ዘና ለማለትናም ህመምን ለማስታገስ በህመማችሁ በአካባቢው ላይም ሊተገበሩ ወይም ደግሞ በአሮማ ቴራፒ ውስጥ ጥቅም ላይም ሊውል ይችላል። አራተኛ፣ ለምግብ መፈጨት ጤናም ያገለግላል። ከርቤ የምግብ መፈጨትን እንደሚያነቃቃ እናም እንደ የሆድ መነፋት፣ ጋዝናም ተቅማጥ ያሉ የምግብ መፈጨት ችግሮችን ለማስታገስ እንደሚረዳም ይታወቃል። የምግብ መፈጨት ትራክትን ለማጠናከር እናም በአጠቃላይ የአንጀት ጤናን ለማሻሻል ይረዳል። አምስተኛ፣ ለአፍ ጤናም ይጠቅማል። በጸረ ተባይናም በጸረ ብግነት ወይም ደግሞ በአንቲ ኢንፍላማቶሪ ባህሪያቱ ምክንያት ከርቤ ብዙውን ጊዜ በአፍ ማጠቢያዎችናም የጥርስ ሳሙናዎች ውስጥ ጥቅም ላይ ይውላል። የፕላክ ክምችትን ለመቀነስ፣ የድድ ህመምን ለማስታገስናም በአጠቃላይ የአፍ ንጽህናን ለማሻሻልም ይረዳል። ስድስተኛ፣ ቁስልን ለመፈወስም ይረዳል። ከርቤ በጸረ ተባይናም የመፈወስ ባህሪያቱ ምክንያት ቁስሎችን ለማከም በባህላዊ መንገድ ጥቅም ላይ ለረጅም ጊዜ ውሏል። የመፈወስ ሂደቱን ለማፋጠን፣ ጠባሳን ለመቀነስናም ኢንፌክሽኖችንም ለመከላከል ይረዳል።
7ኛ ለመተንፈሻ አካላት ጤናም ያገለግላል። ከርቤ የአክታ ማስወገጃ ባህሪያት ስላለው ሳልን ለማስታገስናም ከአተነፋፈስ ቱቦ ውስጥ ንፋጭን ወይም ደግሞ ንፍጥን ለማጽዳትም ይረዳል። ከርቤ የመተንፈሻ አካላት ችግሮችን ለማስታገስናም የተሻለ መተንፈስንም ያበረታታል። 8ኛ ለሆርሞን ሚዛንም ይጠቅማል። ከርቤ በተለይም በሴቶች ላይ የሆርሞን ሚዛን ላይ ተጽዕኖ ያሳድራል ተብሎ ይታመናል። የወር አበባ ምቾትንናም እንደ ትኩሳትናም የስሜት መለዋወጥ ያሉ የማረጥ ምልክቶችንም ለማስታገስ ይረዳል። 9ኛ ለቆዳ እንክብካቤም ይጠቅማል። ከርቤ በአንቲ ኢንፍላማቶሪ እናም በጸረ ተዋሲያን ባህሪያቱ ምክንያት ብዙውን ጊዜ በቆዳ እንክብካቤ ምርቶች ውስጥ ጥቅም ላይ ይውላል። እንደ ኤግዜማ፣ ብጉር እናም ሶሪያሲስ ያሉ የቆዳ በሽታዎችን ለማከም እንዲሁም ጤናማ የቆዳ ቀለምን ለማበረታታትም ይረዳል። ቆዳን ለማጠናከር ይረዳል። 10ኛ የበሽታ መከላከያ ስርዓትንም ይደግፋል። ከርቤ የሰውነትን በሽታ የመከላከያ ስርዓትን እንደሚያሳድግ ይታመናል። ይህም ሰውነት ኢንፌክሽኖችንና በሽታዎችን ለመዋጋት ይረዳዋል። አንቲኦክሲዳንት ባህሪያቱ ሴሎችን ከኦክሳይድ ጭንቀት ወይም ደግሞ ከኦክሲዲቲቭ ስትረስ ለመከላከል ይረዳሉ። ይህም በአጠቃላይ የበሽታ መከላከያ ጤናን ያበረታታል። 11ኛ ጭንቀትንና ውጥረትንም ያስታግሳል። የከርቤ ጥሩ መዓዛ ያላቸው ባህሪያት በአሮማ ቴራፒ ውስጥ ዘና ለማለትናም ጭንቀትን ለመቀነስ ጠቃሚ ያደርገዋል። ስሜትን ለማሻሻልና ውጥረትንም ለማስታገስ ይረዳል። 12ኛ ካንሰርን የመዋጋት እምቅ ባህሪያትም አለው። የቅድመ ጥናት ውጤቶችም እንደሚያመለክቱት ከርቤ የካንሰርን እድገትን የሚገታ እናም በተወሰኑ የካንሰር አይነቶች ላይ የእጢን መጠን የሚቀንስ የጸረ ካንሰር ባህሪያት ሊኖረውም ይችላል። ሆኖም እነዚህን ተጽዕኖች ታዲያ ለማረጋገጥ ተጨማሪ ምርምር ያስፈልጋል። 13ኛ ለሩማቶይድ አርትራይተስም ይጠቅማል። ከርቤ በእስያ ክፍሎች ለረጅም ጊዜ ለሚያቃጥሉ ወይም ደግሞ ለኢንፍላሜሽን በሽታዎች ባህላዊ መድኃኒት ሆኖ ሲያገለግልም ቆይቷል። እንደ ኢሮፓውያን አቆጣጠር በ2015 ተመራማሪዎች በአይጦች ላይ የተደረገ ጥናት ውጤት እንዳመለከተው ከሩማቶይድ አርትራይተስ ጋር ተያይዘው የሚመጣን ኢንፍላሜሽንን ለማከም ሊረዳም ይችላል ማለት ነው። ስለዚህ ከርቤ በጣም ዘርፈ ብዙ ጥቅሞች አሉት ማለት ነው። የከርቤ ሌሎች ጥቅሞች ከርቤ ጤናማ ቆዳን ለመጠበቅ በሚያገለግሉ በጣም ብዙ ምርቶች ውስጥ ይገኛል። በአሁኑ ጊዜ በቂ ሳይንሳዊ ማስረጃ ባይኖርም ብዙ ሰዎች ከርቤን እየተጠቀሙት ይገኛሉ ማለት ነው። ለሳል፣ ለአስም፣ ለምግብ አለመፈጨት፣ ለቁስለት፣ ለጉሮሮ ህመም፣ ለአፍንጫ መታፈን፣ ለኪንታሮት፣ ለመገጣጠሚያዎች ህመምናም ጤናማ ቆዳን ለመጠበቅ በርካታ ሰዎች ከርቤን እየተጠቀሙት ይገኛሉ። በአጠቃላይ ከርቤ በአንቲ ኢንፍላማቶሪ እናም በጸረ ተዋሲያን ባህሪያት አንስቶ የምግብ መፈጨትንና የመተንፈሻ አካላት ጤናን እስከ መደገፍ ድረስ ሰፋ ያለ የጤና ጥቅሞች ያሉት ሁለገብ የዕጣን አይነት ነው። ብዙዎቹ ጥቅሞቹ በባህላዊ ልምዶችና በአንዳንድ ሳይንሳዊ ምርምሮች የተደገፉ ቢሆንም በተለይም ነባር የጤና ችግሮች ላለባቸው ወይም ደግሞ እርጉዝ ወይም ጡት ለሚያጠቡ ሰዎች ግን ለመድኃኒትነት ከመጠቀማቸው በፊት የጤና ባለሙያ ወይም ደግሞ ዶክተራቸውን ማማከር አስፈላጊ ነው። ታዲያ ከርቤን በደህና እናም በብቃት ለመጠቀም አንዳንድ የተለመዱ ዘዴዎች አሉ። እንግዲህ እነዚህም አንደኛ የከርቤ የተፈጥሮ ዘይቱን መጠቀም ነው። ኢሰንሻል ኦይሉን መጠቀም ነው። የከርቤ ኢሰንሻል ኦይል ዘና ለማለትና ጭንቀትን ለመቀነስ ጥቅም ላይ ሊውል ይችላል። ጥቂት የዘይት ጠብታዎችን ከ1 እስከ 2 ጠብታን በውሃ በተሞላ ጆግ ውስጥ ጨምራችሁ መጠቀም ትችላላችሁ። በሰውነታችን በአካባቢው ላይም መጠቀም ይቻላል። የከርቤን አስፈላጊ ዘይትን እንደ የኮኮናት ዘይት፣ የጆጆባ ዘይት ወይም ደግሞ ከአልመንድ ዘይት ጋር መቀላቀል ከመጠቀማችሁ በፊት በአንድ የሻይ ማንኪያ ውስጥ ከ2 እስከ 3 ጠብታዎች የከርቤ ዘይትን ነው የምትጠቀሙ። አሁን ለምሳሌ የጆጆባ፣ የኮኮናት ዘይት፣ የአልመንድ ዘይት ከነዚህ ከሶስቱ አንዱን የምትጠቀሙ ከሆነ ከነዚህ ከሶስቱ በአንዱ የሻይ ማንኪያ ውስጥ ከ2 እስከ 3 ጠብታዎች የከርቤ ዘይትን ብቻ ነው የምትጠቀሙት። ይህ ለቆዳ በሽታዎች፣ ለቁስሎች ወይም ደግሞ ህመምን
የማስታገስ ጥቅም ላይ ሊውል ይችላል ማለት ነው። በተጎዳ አካባቢ ላይ በቀጥታ ቀላቅላችሁ መጠቀም ትችላላችሁ። እንዲሁም ለማሳጅ ዘይትም መጠቀም ትችላላችሁ። የሚያረጋጋ የማሳጅ ቅልቅል ዘይትን ለማግኘት የከርቤ ዘይትን ከሌሎች አስፈላጊ ዘይቶች ጋር እንደ ላቬንደር ኦይል እና ከፔፐርመንት ኦይል ውስጥ በመቀላቀል ከርቤን ለማሳጅ ዘይት አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ሁለተኛ በዱቄት መልኩ ነው። አሁን ለምሳሌ በካፕሱል መልክ ይመጣል። የከርቤ ዱቄት እንግዲህ በአፍ ለመውሰድ በካፕሱል ውስጥ ሊገባ ይችላል። በምርት መለያው ላይ ያለውን የሚመከር መጠንን መከተል ወይም የጤና ባለሙያን ማማከር ያስፈልጋል። እንዲሁም በሻይ መልክም መጠቀም ትችላላችሁ። የከርቤ ዱቄትን በሙቅ ውሃ ውስጥ በማፍላት ሻይ መስራት ትችላላችሁ። ከመጠጣታችሁ በፊት ድብልቁን ማጣራት። ይህ ዘዴ የምግብ መፈጨትን ለመደገፍ እናም ሌሎች ጥቅሞችንም ሊሰጥ ይችላል። ሶስተኛ ደግሞ ቁስልን ለመፈወስ በቁስል አካባቢው ላይ መጠቀም ትችላላችሁ። የከርቤ ዱቄቱን ወይም ደግሞ ዘይቱን ከሌሎች ዘይቶች ጋር ቀላቅላችሁ በቀጥታ በጭረቶች ወይም ደግሞ በተጎዳው በቁስል ላይ መተግበር ትችላላችሁ። ከመተግበራችሁ በፊት ቦታው ንጹህ መሆኑን አረጋግጦ እናም አስፈላጊ ከሆነ ደግሞ በፋሻ መሸፈንም ትችላላችሁ። አራተኛ ደግሞ ለአፍ ማጠቢያ ነው። የአፍ ንጽህናን ለመጠበቅ የአፍ ማጠቢያን ለመፍጠር ጥቂት የከርቤ አስፈላጊ ዘይትን ወደ ውሃ ማከል ወይም ደግሞ መጨመር ትችላላችሁ። ለጥቂት ደቂቃዎች በአፋችሁ ውስጥ መጉመጥመጥ ከዚያም መትፋት። ይህ የአፍ ጤንነትን ለመጠበቅ ፕላክን ወይም ደግሞ የቆሻሻ ግግርን ለመቀነስና የድድ ህመምን ለማስታገስ ይረዳል። አምስተኛ ደግሞ ለመተንፈሻ አካላት ጤና ነው። ጥቂት የከርቤ አስፈላጊ ዘይትን ወደ አንድ ጆግ የሞቀ ውሃ ጨምሩ። ፎጣ በራሳችሁ ላይ በማድረግ ወደ ጆጉ ዘንበል በሉ እናም እንፋሎቱን መታጠን ወይም ደግሞ መተንፈስ። ይህ ዘዴ የመተንፈሻ አካላት ችግሮችን ለመርዳት ያስችላል ማለት ነው። ስድስተኛ ደግሞ ለውበት መጠቀምም ይቻላል። የቆዳ እንክብካቤን ለመጠበቅ ከርቤ ለቆዳ ፈውስ ባህሪያቱ እንደ ክሬም ወይም ደግሞ ሎሽን ባሉ በቤት ውስጥ የምትጠቀሙት የውበት ምርቶች ውስጥ በማንኛውም ውስጥ ሊጨመር ይችላል። ለማንኛውም አዲስ ምርት ስሜታዊነትን ለመፈተሽ በትንሽ የቆዳ አካባቢ ላይ በመተግበር ማረጋገጥ ያስፈልጋል ማለት ነው። ምክንያቱም አለርጂ ሊያስከትልባችሁ ስለሚችል በቅድሚያ በእጃችሁ ወይም ደግሞ በክርናችሁ ላይ ሞክራችሁ ሌላ በማንኛውም የቆዳችሁ ላይ መጠቀም ትችላላችሁ ማለት ነው። በመጠኑ ጀምራችሁ ታዲያ እነዚህን ሁላ ነገሮችን ለማድረግ አስቀድማችሁ ዶክተራችሁን ብታማክሩ መልካም ነው። በተለይም እርጉዝ ከሆናችሁ፣ ጡት እያጠባችሁ ከሆነ ወይም ደግሞ ነባር የጤና ችግሮች ካለባችሁ ከርቤን ከመጠቀማችሁ በፊት ግዴታ አስቀድማችሁ የጤና ባለሙያን ማማከር ያስፈልጋል። አሉታዊ ተጽዕኖችን ለማስወገድ ደግሞ ከርቤን የያዘ ማንኛውንም ተጨማሪ ምግብ ወይም ደግሞ ምርትን ስትጠቀሙ የሚመከረውን መጠኖችን ተከተሉ ወይም ደግሞ ከልክ በላይ አትጠቀሙ። ደህንነትንናም ውጤታማነቱን ለማረጋገጥ ከፍተኛ ጥራት ያላቸው ንጹህ የከርቤ ምርቶችን ተጠቀሙ። በአሁን ላይ ተፈላጊነቱ እየጨመረ ስለመጣ በገበያ ላይ ከርቤ ያልሆኑ ሌሎች ምርቶች እየተሸጡ ስለሆነ እነዛ ደግሞ የጎንዮሽ ጉዳቶችን ሊያስከትሉ ስለሚችሉ ንጹህ የከርቤ ምርትን መጠቀም ያስፈልጋል። ከርቤን በትክክል በመጠቀም ከአጠቃቀሙ ጋር ተያይዘው የሚመጡትን አደጋዎች በመቀነስ እምቅ የሆኑ የጤና ጥቅሞቹን መጠቀም ትችላላችሁ ማለት ነው። ታዲያ ከርቤ ዕጣኑን ወይም ደግሞ ዱቄቱን ለመጠቀም በቀን እስከ 3 ጊዜ ከ200 እስከ 500 ሚሊግራም መጠቀም ይቻላል። ከፍተኛው መጠን ደግሞ በቀን እስከ 1200 ሚሊግራም ወይም ደግሞ እስከ 1500 ሚሊግራም መጠቀም ትችላላችሁ። አብዛኛውን ጊዜ በካፕሱል ውስጥ ይወሰዳል ወይም ደግሞ በሞቀ ውሃ ውስጥ መቀላቀል ይቻላል። ሰውነታችሁ እንዲለምድ ሁልጊዜ በዝቅተኛ መጠን መጀመር ያስፈልጋል። የከርቤ አስፈላጊ ወይም ደግሞ ኢሰንሻል ኦይል ዘይቱን የምትጠቀሙ ከሆነ ለቆዳ ለመጠቀም ከሌሎች ዘይቶች ጋር በመቀላቀል መጠቀም ትችላላችሁ። በአንድ የሻይ ማንኪያ አሁን ለምሳሌ ቅድም እንዳልኳችሁ የፔፐርመንት የጆጆባ ኦይል ሊሆን ይችላል። በአንድ የሻይ ማንኪያ ውስጥ ከ1 እስከ 3 ጠብታዎች የከርቤ ዘይትን ነው የምትጠቀሙት ማለት ነው። በቀን 1 ወይም ደግሞ 2 ጊዜ በተጎዱት አካባቢዎች ላይ መተግበር። ያልተቀላቀለ ቀጥተኛ የሆነ ማለትም የከርቤ ዘይትን በቀጥታ በቆዳ ላይ አትጠቀሙ። ቅድም እንዳልኳችሁ ከጆጆባ
ከፔፐርመንት ወይም ደግሞ ከሌሎች ከኢሰንሻል ኦይሎች ጋር መቀላቀል ያስፈልጋል ማለት ነው። ያለ ሕክምና መመሪያ ደግሞ የረጅም ጊዜ አጠቃቀምን አስወግዱ። በአንድ ጊዜ ከ2 እስከ 3 ሳምንታት በላይ መጠቀም የከፋ አደጋን ሊያስከትልባችሁ ይችላል። በጤና ባለሙያ ቁጥጥር ስር መሆን አለበት። ምንጊዜም ቢሆን ማቅለሽለሽ፣ ማዞር፣ የቆዳ መቆጣት ወይም ደግሞ ሌሎች የጎንዮሽ ጉዳቶች ካጋጠማችሁ ወዲያውኑ ከርቤን መጠቀማችሁን ማቆም ያስፈልጋል። ከፍተኛ መጠን ያለው ከርቤ መጠቀም ደግሞ የልብ ምትን ሊጎዳ ይችላል። እንደ አሪቲሚያ ያሉ የልብ ህመም ያለባቸው ሰዎች ከከርቤ ከመውሰዳቸው በፊት የጤና ባለሙያን ማማከር አለባቸው። ከፍተኛ መጠን ያለው ከርቤ በተወሰኑ ሰዎች ላይ የኩላሊት ስራ ላይም ችግርን ሊያስከትል ይችላል። የኩላሊት በሽታ ያለባቸው ሰዎች ከርቤን ከመውሰዳቸው በፊት የጤና ባለሙያዎቻቸውን ማነጋገር አለባቸው። ከርቤ በአግባቡ ጥቅም ላይ ሲውል በአጠቃላይ ደህንነቱ የተጠበቀ ቢሆንም በአንዳንድ ሰዎች ላይ የጎንዮሽ ጉዳቶችን ሊያስከትል ይችላል። ከከርቤ አጠቃቀም ጋር የተያያዙ አንዳንድ ሊመጡ የሚችሉ የጎንዮሽ ጉዳቶችን ደግሞ አሁን ልንገራችሁ። አንደኛ፣ የአለርጂ ምላሾች ሊከሰቱ ይችላል። ብዙ ጊዜ እንግዲህ የጎንዮሽ ጉዳቶች የሚከሰቱት በጣም በከፍተኛ መጠን ስትጠቀሙ ነው። አንዳንድ ሰዎች ለከርቤ የአለርጂ ምላሽ ሊያሳዩ ይችላሉ። ይህም እንደ የቆዳ ሽፍታ፣ ማሳከክ ወይም ደግሞ እብጠት ይታያል። ከባድ ምላሾች አናፊላክሲስን ሊያስከትሉ ይችላሉ፣ ምንም እንኳን ይህ ያልተለመደ ቢሆንም። ሁለተኛ፣ የጨጓራና ትራክት ችግሮች ናቸው። ከርቤ በአንዳንድ ሰዎች ላይ የምግብ መፈጨት ችግሮችን ሊያስከትል ይችላል። ይህም እንደ ማቅለሽለሽ፣ ማስታወክ፣ ተቅማጥ ወይም ደግሞ የሆድ ቁርጠት ያሉ ምልክቶችን ያስከትላል። ሶስተኛ፣ የቆዳ መቆጣት ነው። በአካባቢው ላይ ሲተገበር ከርቤ በተለይም ከሌሎች ዘይቶች ጋር በትክክል ካልተቀላቀለ የቆዳ መቆጣት ወይም ደግሞ የማቃጠል ስሜትን ሊያስከትል ይችላል። ስሜት የሚነካ ቆዳ ያላቸው ወይም ደግሞ ሴንሲቲቭ የሆነ ቆዳ ያላቸው ሰዎች ጥንቃቄ ማድረግ አለባቸው። አራተኛ፣ የደም መፍሰስ አደጋ መጨመር ነው። ከርቤ አንቲኮጉላንት ባህሪያት አሉት። ይህም ማለት ደምን ሊያቀልጥ ይችላል። ይህ በተለይ የደም መፍሰስ ችግር ባለባቸው ወይም ደግሞ ለደም መርጋት መድኃኒቶችን በሚወስዱ ሰዎች ላይ የደም መፍሰስ አደጋን ሊጨምር ይችላል። አምስተኛ፣ የሆርሞን ተጽዕኖች ነው። ከርቤ የሆርሞን መጠንን ሊነካ ይችላል በአንዳንድ ሰዎች ላይ። ይህም ወደ ሆርሞን መዛባት ወይም ደግሞ ለሆርሞን ለውጦች ስሜታዊ የሆኑ ሁኔታዎችን ሊያባብስ ይችላል። ስድስተኛ፣ ራስ ምታት ነው። አንዳንድ ሰዎች በተለይም በብዛት ጥቅም ላይ ካዋሉት ወይም ደግሞ ከወሰዱት ወይም ለጠንካራው መዓዛ ስሜታዊ ከሆኑ ከርቤን በመጠቀም የጎንዮሽ ጉዳት እንደ ራስ ምታት ሊሰማቸው ይችላል። ሰባተኛ፣ የመተንፈሻ አካላት ችግሮችም ሊገጥማችሁ ይችላል። የከርቤ አስፈላጊ ዘይትን መተንፈስ በአንዳንድ ሰዎች በተለይም አስም ወይም ሌሎች የመተንፈሻ አካላት ችግር ባለባቸው ሰዎች ላይ የመተንፈሻ አካላት ብስጭትን ሊያስከትል ይችላል። ስምንተኛ ደግሞ ማዞር ነው። አልፎ አልፎ እንግዲህ ከርቤ በተለይም በከፍተኛ መጠን ከተወሰደ ማዞር ወይም ደግሞ ራስን መሳትንም ሊያስከትል ይችላል። ዘጠነኛ፣ በደም ውስጥ ያለው የስኳር መጠንን ለውጥ ሊያስከትል ይችላል። ከርቤ በደም ውስጥ ያለውን የስኳር መጠን ሊነካ ይችላል። ይህም የስኳር በሽታ ላለባቸው ወይም ደግሞ የደም ውስጥ የግሉኮስ መጠንን የሚነኩ መድኃኒቶችን ለሚወስዱ ሰዎች አሳሳቢ ሊያደርገው ይችላል። 11ኛ፣ ከመድኃኒቶች ጋር መስተጋብር ሊፈጥር ይችላል። ከርቤ ከተወሰኑ መድኃኒቶች ጋር በተለይም ከአንቲኮጉላንትስ እና ከአንቲ ፕላትሌት መድኃኒቶች እና ከጉበት መድኃኒቶች ጋር ሊገናኝ ይችላል። ይህ ያልተጠበቁ የጎንዮሽ ጉዳቶችን ወይም ደግሞ የመድኃኒት ውጤታማነቱን መቀነስን ሊያስከትል ይችላል ማለት ነው። ስለዚህ ከርቤን በልኩና በመጠኑ መጠቀም ያስፈልጋል። በተለይ በትንሹ መጠቀም ጀምራችሁ መጠናችሁን፣ ሰውነታችሁን ምላሽን እያዳመጣችሁ መጨመር ይመከራል ማለት ነው። ከርቤ የተለያዩ የጤና ጥቅሞችን ቢሰጥን በጥንቃቄ መጠቀምና ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ማወቅ አስፈላጊ ነው። ከርቤን ለሕክምና አገልግሎት ለመጠቀም እያሰባችሁ ከሆነ በተለይም መሰረታዊ የጤና ችግሮች ካለባችሁ ወይም ደግሞ ሌሎች መድኃኒቶችን እየወሰዳችሁ ከሆነ የጤና ባለሙያን ማማከር ያስፈልጋል። ስትጠቀሙ አሉታዊ ምላሾችን ለማስወገድ ሁልጊዜ በትንሽ መጠን ጀምሩ። ታዲያ ከርቤን መጠቀም የማይገባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ልንገራችሁ። አንደኛ፣ እርጉዝ ሴቶች ናቸው። ከርቤ የማህፀን መኮማተርን ሊያነቃቃ ይችላል። ይህም የፅንስ መጨናገፍ ወይም ደግሞ
ያለ ጊዜው መውለድን ሊያስከትል ይችላል። እርጉዝ ከሆናችሁ አትጠቀሙ። ሁለተኛ ጡት የሚያጠቡ እናቶች ናቸው። ጡት በማጥባት ወቅት ወደ የጡት ወተት ውስጥ ሊገባ እናም ህፃኑን ሊጎዳ ይችላል። ሶስተኛ የደም መፍሰስ ችግር ያለባቸው ሰዎች ናቸው። ከርቤ የደም መርጋትን ሊያዘገይና የደም መፍሰስ አደጋን ሊጨምር ይችላል። በተለይም የደም መፍሰስ ችግር ባለባቸው ወይም ለደም መርጋት መድኃኒቶችን በሚወስዱ ሰዎች ላይ። አራተኛ ለቀዶ ጥገና ቀጠሮ የያዙ ሰዎች ናቸው። በደም መርጋት ላይ ባለው እምቅ ተጽዕኖ ምክንያት ከቀዶ ጥገና ቢያንስ ከ2 ሳምንታት በፊት ከርቤን መጠቀም ማቆም የተሻለ ነው፣ ከመጠን በላይ ደም መፍሰስን ለመከላከል። አምስተኛ የስኳር ህመምተኞች ናቸው። ከርቤ የደም ስኳር መጠንን ሊቀንስ ይችላል። ይህም ከስኳር በሽታ መድኃኒቶች ጋር ከተዋሃደ አደገኛ ዝቅተኛ የሆነ የደም ስኳር መጠንን ሊያስከትል ይችላል። ስድስተኛ ለከርቤ አለርጂ ያላቸው ሰዎች ናቸው። በአካባቢው ወይም ደግሞ በውስጥ መጠቀም እንደ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር ያሉ የአለርጂ ምላሾችን ሊያስከትል ይችላል። ሰባተኛ ደግሞ ልጆች ናቸው። ለትንንሽ ልጆች በተለይም ለምግብነት ለመጠቀም ደህንነቱ በደንብ አልተረጋገጠም። ስምንተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። ከርቤ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። የደም መርጋት መድኃኒቶች ለምሳሌ እንደ ዋርፋሪን ያሉ፣ የስኳር በሽታ መድኃኒቶች፣ የጉበት መድኃኒቶች ጋር ከርቤ የጉበት ኢንዛይም እንቅስቃሴን ሊጎዳም ይችላል ማለት ነው። ስለዚህ እነዚህን ሁላ ችግሮች ካለባችሁ ከርቤን ባትጠቀሙ ይመከራል ማለት ነው። ወይም ደግሞ ከመጠቀማችሁ በፊት አስቀድማችሁ ዶክተራችሁን ማማከር ያስፈልጋል። ታዲያ አሁን ላይ ለከርቤ ያለው ፍላጎት እየጨመረ በመምጣቱ የሐሰትናም ከርቤ ያልሆነ የተቀላቀሉ ምርቶች ቁጥር ጨምሯል። እውነተኛው ከርቤ በአብዛኛው ከጨለማ ቀይ ቡናማ እስከ ቡናማ ጥቁር ቀለም ይኖረዋል። ተፈጥሯዊ ያልሆነ አንጸባራቂ ቀለም ያላቸውን አትግዙ። ከርቤ እንግዲህ ብዙውን ጊዜ መደበኛ ያልሆነ ቅርጽ አለው። ፍጹም ክብ ብቻ የሆኑ ወይም ደግሞ ወጥ የሆኑ ቅርጾችን አትግዙ። እውነተኛው ከርቤ ልዩ የሆነ ሞቅ ያለ መዓዛ ያለው ሲሆን ትንሽ መራራነትም ይኖረዋል። ሰው ሰራሽ ወይም ደግሞ ከመጠን በላይ ጣፋጭ የሆነ ሽታ ያላቸውን ምርቶችን አትግዙ። ከርቤን ስትገዙ ትክክለኛነቱን ማረጋገጥ ከሚችሉ ታማኝ የሆኑ አቅራቢዎች ወይም ደግሞ ሻጮች ግዙ። ከመጠን በላይ ርካሽ የሆነ ከርቤ ስትገዙ ተጠንቀቁ። ምክንያቱም የሐሰት ወይም ደግሞ የተቀላቀለም ሊሆን ይችላል። ጥራቱን ለመጠበቅ ከርቤን ቀዝቃዛ እናም ጨለማና ደረቅ ቦታ ውስጥ አከማቹት። የከርቤ መልኩን፣ ሽታውን፣ ጣዕምና ምንጩን በጥንቃቄ በመመርመር ትክክለኛና ከፍተኛ ጥራት ያለው ምርት እየገዛችሁ መሆናችሁን ማረጋገጥ ትችላላችሁ ማለት ነው። ምክንያቱም አሁን ላይ ሌሎች ከርቤን የሚመስሉ ምርቶችን ወይም ደግሞ የዕጣን አይነቶችን ገዝታችሁ የምትጠቀሙ ከሆነ ከጥቅሙ ይልቅ የጤና ጉዳትን ስለምታተርፉ በጣም ጥንቃቄ ማድረግ ያስፈልጋል። ከተቻለ ደግሞ የከርቤ ኢሰንሻል የሆነ ኦይልን ገዝታችሁ ብትጠቀሙም መልካም ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ስለ ከርቤ ማወቅ ያለባችሁን መሰረታዊ የጤና ትምህርትን አስተምሬያችኋለሁኝ ማለት ነው። የጎንዮሽ የጤና ችግር ካለባችሁና መድኃኒት የምትወስዱ ከሆነ ግን ከርቤን ከመጠቀማችሁ በፊት ምንጊዜም ቢሆን ዶክተራችሁን ማማከር ያስፈልጋል። ስለዚህ የዛሬው የጤና ትምህርት ይህንን ይመስል ነበረ። ላይክ እና ሼር በማድረግ ሌሎችንም በቅንነት አስተምሩ፣ አሳውቁላለሁኝ። ከዚህ የጤና ትምህርት ጋር ደግሞ ተያይዞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።